ክርስቲያን ይህን ቪዲዮውን አሁን ነበር ያየሁት። ከመግባታችን በፊት አይቼው ትንሽ ቀደም ብሎ ነው ያየሁት እና በጣም ገርሞኝ ነበረ። እና ይህንን ጭንቅላትን ቆርጠ መጣል አለብህ። በጣም ሜቢ አይተዋል ክርስቲያን ያው የቁርአን አንቀጽ በቁርአን ውስጥ ነበር አልክ። ለዛ ማስረጃ ተባልክ የለም። እስካሁን አለባለ ከፍቼ ነበር አሳይልሽ። አንድ ያዘውና ራስ ቆይ ትልቁ ላይ ሆነ አንዴ በደንብ እንዲታይ ትንሽ እንትን በራስ ቀጥልሽ። ይህን የቁርአን አንቀጽ በቁርአን ውስጥ ነበር አልክ። ለዛ ማስረጃ ተባልክ የለም። እስካሁን አለባለ የጠየቀው ክርስቲያን አስተውል። የዚህን የቁርአን አንቀጽ በቁርአን ውስጥ አለ ተብለሃል አንጣ ነው ድገምለት ከኋላ ይህን የቁርአን አንቀጽ በቁርአን ውስጥ ነበር አልክ። ለዛ ማስረጃ ተባልክ የለም። ያዘው። የጠየቀው ምንድነው እሱ ቴንሳክሊንግ በኋላ ወደ አብርጌት ዶር ወደ 5 የመጣው ማለት ነው። በቁርአን ውስጥ ነበር ብለሃል፣ ማስረጃ አንጣ። በቁርአን ውስጥ እንደነበረ አብርጌት ዶር ወደ 5 በኋላ ማስረጃ አንጣ ነው ቻሌንጁ። አስተውል ክርስቲያን፣ ቻሌንጁ ገብቷል። በቁርአን ውስጥ አለ ብለህ ነበር፣ አለ ብለህ ነበር ብለሃል ነበር። እንደዛ የሚል ማስረጃ አንጣ። ክፈተው፣ ቀጥል። እስካሁን አለ ከፍቼ ነበር አለ አሳየልሽ። ከፍቼ ነበር አለ። እኔ እንግሊዘኛ ሰው እየፈረደ እንግዲህ ሳነበው እናንተ ስሙትና ያው ሱናን አቢ ዳውድ 2062 ላይ ሐዲሱ ሳሂህ ነው። ከላይ ጀምሮ ላምበል አይሻ ሰይድ ኢን ዋት ዋስ ሴንድ ዳውን ኢን ዘ ቁርአን ቴንሳግሊንግ ሜድ ሜሪጅ አንላፉል ይላል። 10 ጊዜ ጡት ማጥባት ትዳርን ሐራም ያደርጋል። በት they were abrogated by 5 no once ከዛ 10ሩ ተሽሮ በ5 ተተካ። 5 ጊዜ ማጥባት ትዳርን ሐራም ያደርጋል። and when the prophet dies ከዛ ነብዩ ሲሞቱ these words were among what was recited in the Quran ቁርአን ውስጥ ከሚቀሩ ቃላቶች አንዱ ነበረ። መቼ? ነብዩ ሲሞቱ። ይሄው ያዘው። ቀይ ክርስቲያን የጠየቀውና መልሱ ይገናኛል አይገናኝም? አሁን ጥያቄው ቁርአን ውስጥ ነበረ የሚለውን ነው። ኤግዛክትሊ ተመሳሳይ ነው እንጂ ኤግዛክትሊ መልሱን ነው የሰጠው። ቁርአን ውስጥ ነበር የሚል ማስረጃ እንጣለን አለው። ሰሂህ የሆነ ማስረጃ 10 ጊዜ ሳክል ማድረግ ከዛም ወደ 5 የተቀየረው በቁርአን ውስጥ ነበር፣ እንቀራውም ነበር። ነገር ግን ነብዩ ሲሞት ፍየል መታ በላችሁ። ያቺን ፍየል ማን ነው ግን አርዶ የበላት? ኤግዛክትሊ እሱን ነው ያመጣለት። እንግዲህ ያንን ጥቁር ድንጋይ በመላስ ጭንቅላታቸው የጀዘበ ምን ብሎ ይቀጥላል ምላሹን? ቀጥል አትዝጋው። ተቃውሞውን እና ስማው። እኔ በዚህ መጠን ሰው ሲደድብ እኔ አይቼ አላውቅም በህይወቴ። በነገራችን ላይ ቃል በቃል እኮ ነው ግን የሚለው ቃል በቃል ነው ክርስቲያን አረጋሽ ያቀጥለው። ይሄ ቃሉ ግን ቁርአን ውስጥ ነበረ የሚለው ነው የጠየቁት። ከቀደም ጀምሮ ማብራሪያ መጣው። አይ እንትን ነው ማን ነው ምን አገባኝ ስል አሁን ደግሞ ምን አለ? ቁርአን ውስጥ ቃሉ ነበር የሚል አንተ ነው። ኦልሬዲ ይላል እኮ በቁርአን ውስጥ ነበር። እንደ ቁርአን ውስጥ ነበር። ቁርአን ውስጥ ያለውን እኮ ነው ቃል በቃል ሲቀሩት የነበረው። ቃል በቃል አንጣልኝ ይለዋል እኮ። ድገመው፣ እንትኑን ወደ ጽሑፏን ያሳየን። ባክ አድርገው፣ ኦዲየንስ በደንብ ስለማይረዳ አይቀራ ባላለሁ ከቅድም ጀምሮ
አሁን ደግሞ ምን አለ? ይሄ ቃል አይቀራም አላልኩም አሁን ደግሞ ኦራይት እሺ፣ ይቀራል። ቀጥል። እሺ እንስማው። ግን ቁርአን ውስጥ ነበረ የሚለው ነው የጠየቅኩህ። ከቅድም ጀምሮ ማብራሪያ መጣው። አይ ያዘው እንትን ነው ማን ነው ያዘው። ምን ውስጥ ነው የጠየቅኩህ አለ? ቁርአን ውስጥ ነበር የሚል ነው የጠየቅኩህ። አብዱል ስቲል አልሰማም ማለት ነው። አላየውም። አዲሱን አያውቀውም። ደንግጧል። ከና አያውቀውም ማለት ነው። አብዱል ከነ የሚያውቀው ነገር የለም። ምን ብሎ ነው ያነበበለት? በቁርአን ውስጥ ነበር ብሎ እኮ ነው ያነበበለት። የመጨረሻዋን ላይ ነው ሜቢ ማንበብ ከቻልክ አንብባት። ምኑ የመጨረሻዋን ላይን በቁርአን ውስጥ ነበር የሚለውን አብዱል ስለማያውቀው መለስ አድርጋትና ገባኝ። ስለሱ የጠየቅኩህ ከቅድም ጀምሮ ማብራሪያ መጣው ባላለሁ ከቅድም ጀምሮ what was recited ያደርጋል and when the prophet dies ከዛ ነብዩ ሲሞቱ these words were among what was recited in the Quran ቁርአን ውስጥ ከሚቀሩ ቃላቶች አንዱ ነበረ። መቼ? ነብዩ ሲሞቱ እኮ ነው። አዎ አይቀራ ባላለሁ ከቅድም ጀምሮ ይሄ ቃል እውነትሽ በዚህ መጠን መደደብ ይቻላል እንዴ? በዚህ መጠን መደደብ ይቻላል? እያነበበላል ቁርአን ውስጥ የታል የሚለው ይለ እንደ ቁርአን እያለው ሪሳይትድ ይደረጋል እያለው አብዱል መቼ ነው ባንኑት ሙስሊሞች? አረ ጭንቅላት እኔ ቆርጬ ጥለዋለሁ። እኔ ጭንቅላት ቢሆን ጋነም እንገናኝ ቆርጬ ጥየው ማለት ነው። ቀጥል ክርስቲያን ወንድሜ። ያ በነገራችን ላይ ሁለት ቦታ እኮ ነው እዚሁ ሐዲስ ላይ ራሱ ከላይም ይጨርሰው እዛም ሆነ መጨረሻ ሲሞቱ ቁርአን ውስጥ ነበረ የሚለው ነው የጠየቅኩህ ከቅድም ጀምሮ ማብራሪያ መጣው። አይ እንትን ነው ማን ነው ምን አገባኝ ስለሱ እንደዚህ ነው ኬታ መጣው ምናምን አልክ። እንደዚህ አይነት መዛዛግ ውስጥ ደግሞ አልገባም እኔ። ስለዚህ ይኸው እኮ አሁን እያሳየው ምንድን ነው ፍየሏ በላችሁ እየተባለው በሉክ ደረጃ እየሰፈረ አይደለም። እሺ ወደዚህ ዙር እንቶ ያኛው። ስለዚህ ስለ ፍየሏ ማብላት ነው አንድ አይነት ሀሳብ ነው። አንድ አይነት ሀሳብ ነው እያወራሁ። ይሄ ሐዲስ ስለምንድን ነው የሚያወራሽ? ይሄ ሐዲስ የሚያወራው ስለ ድንጋይ መውገርና ስለ ጡት መውገር ቅድም እያወራን ስለነበር ያዘው። እስቲል እስካሁን ሲያስረዳው ምን እንደሆነ አልገባውም። ገና ሐዲሱ ምንድን ነው የሚያወራው ይላል። ምንም አልሰማም ልጁ። ዮናታን አልሰማም ምን እንዳወራ ምን እንዳስረዳውም አልገባውም። ሐዲሱን አያውቀውም። እሱ የመሸምጠጥ ሙድ ላይ ነው እንጂ ያለው በግ እንደበላችሁ የተናገርከውን ከና አልሰማውም እሱ። ለዛ ነው ምንድነው ሐዲሱ ስለምንድን ነው የሚያወራው ይልሃል። ገና እኮ ሐዲሱ ስለምን እንደሚያወራም ራሱ ስለ ቴንሳክሊንግ እንደሆነ አያውቀውም። ምንም ነው ላይ የለውም ልጁ። መጨረሻ ላይ ገና ሐዲሱ ስለምን እንደሚያወራ ይላል። አንብቦ ተርጉሞለት ቁርአን ውስጥ ነበር እንቀራው ነበር ነብዩ እስከሞተበት ድረስ በግ መታ እስከበላችሁ ድረስ በቁርአን ውስጥ ነበር እያለው ቃሉ ቁርአን ውስጥ ነበር ይለዋል። ቁርአን ውስጥ አለ ነበር የሚል መረጃ አንጣ ይለዋል። አረ የእስልምና ጭንቅላት ዋው! ቀጥል። ስለ ስንት ጡት ማጥባት ስለ ስንት ጡት ማጥባት ስንት ጊዜ ጡት? 10 ጊዜ። እዛ ሐዲስ ላይ እያወራን የነበረው ስለምንድን ነው? ስለ ጡት ማጥባት ነው። ሌላ ስለምንድን ነው? የለም ቃሉ የለም። ነብዩ ሰለላሁ ሲሞቱ ከመጽሐፉ ተሽሯል ብለን ስናወራ የነበረው ስለምንድን ነው? ስለአስሩ ማስረጃ ስጠኝ እኮ ነው። እስካሁን እኮ መሻሩ ማስረጃ ብትሰጡኝ ከሐዲስ እኔ አሁን ደግሞ ሌላ ጥያቄ ነው የመጣ። ያ እንዲህ ነው በቃ ሌላ ጥያቄ እዚህ ጋር ዮናታን ጥፋት አጥፍተሃል። እዚህ ጋር አጥፍተሃል። መልቀቅ አልነበረብህም። አድቫንቴጅ ያስያዝከው አሁን ለሱ ምን መሻሩ መጠየቅ አልነበረብህም። ልጁ ላይ እዛው ዘኸው ምንም እንደማያውቅ ስቱፒድ እንደሆነ የፈለግከው ሞካ አድርገህ መጫወት ትችል ነበረ። እንትኗን እያጎላሃት ቁርአን ውስጥ አለ እያልክ ቁርአን ውስጥ የለም ብሎ ያለ ሞገተ ቁርአን ውስጥ ነበር የሚል የለም ብሎ አንለ ሞገተ። ሁለተኛ የጠየቅከውም ያስኬድሃል። ማምጣት አይችልም። ተሽሯል የሚል ማምጣት አይችልም። ነገር ግን ሌላ አድቫንቴጅ ሰጠኸው። ሁለተኛ ጥያቄ ያደረክበት ማለት ነው።
ሁለተኛውንም አያመጣውም። ነገር ግን የመጀመሪያ የተናገራት ደጋግሞ የለም ብሎ ያላትን ማመን ነበረበት። እንዳለ ቁርአን ውስጥ ያመጣው መረጃ ኦተንቲክ ነው፣ ታማኝ ነው። እሱ ስቱፒድ መሆኑን በደንብ አድርገህ ረግጠህ ማሳየት ትችል ነበረ። ገብተዋል ያልኩ ያመጣኸው መረጃ ምን እንደሆነ ስላላወቀ መሀይም ስለሆነ ልጁ መሀይምነቱን በደንብ አድርገህ ማስጣት በደንብ አድርገህ እስኪያቅረው ድረስ ናንብብ እያልከው ይሄ ምንድን ነው የሚለው? ቁርአን ውስጥ አለ ይላል አይደል? የበላችሁ ምንድን ነው? መቼም ቃሉን እንዲሁ ወረቀት የሌለ ቃል ሊበላ አይችልም። ከልቡ ላይ ነው የበላችሁ አይለንም። መቼም የተጻፈ ነው ሊበላ የሚችለው። ደግሞም ትላለች አይሻ ቁርአን ውስጥ ነበር፣ አልጋ ስር ተደርጎ ነው የተበላው። ከአልጋ ስር ቃሉ እንደዚህ ያልተጻፈ መቼም አልጋ ስር ሄዳ ፍየል አበላው። ልብ ላይ ያለን ቃል አልጋ ስር አድርገውት ከዛ በግ መታ ልበላው አይችልም። ቃል እንዲሁ ወረቀት ላይ ያልሰፈረን በጣም አድርገህ ጠልዘህ መጣል ትችል ነበር። እንደውም አልፈዋል። እሱ ጋር ያችን ብታርማት በጣም ቤስት ይሆን ነበር፣ ይበልጥ ማለት ነው። መሀይም ደደብ እንደሆኑ በደንብ አሳይተህበት ብዙ ሙስሊሞች እንዲነቁ ማድረግ ትችል ነበረ። ምክንያቱም ቁርአን የሚመኩበት ስለሆነ። ቀጥል እና ወደ ቶፒካችን መመለስ እንችላለን። መጨረሻ ላይ ግን እፎይ የለም ብሎ ነበርና እሱ ማሳያችን ስለሆነ ማስረጃ የለም ሐዲስ ላይ ተሻረም የለም። ኦኬ እሺ፣ አመሰግናለሁ። ተመልሶልኝ መጨረሻ ላይ ሐዲስ ላይ ተሻረ የሚል ነገር የለም ብሎ ተናግሮ ነበርና በዚህ ተጠናክሯል እና ቀጥሎ ያ በነገራችን ላይ ሁሉም እያንዳንዱ ነገር የተናገርከው ነገር ሁሉ እኮ አለ ሐዲሱ ላይ። አንደኛ ወረቀት ላይ ነበረ፣ ሁለተኛ ሪቪልድ ወሂ ወርዶለት ነው ያ የቁርአን አንቀጽ የመጣው ይላል። ሶስተኛ ፍየሏ የበላችሁ ወረቀቱን ነው። አራተኛ ከላይም ከታችም ሐዲሱ ላይ ቁርአን ላይ ነበር ነው የሚለው። አይዶን ነው በዚህ ልክ ለምን እንደሆነ አላውቅም። ስለዚህ አሁን ግልጽ ሐዲስ ስለሆነ ይሄንን አረብኛው ነው ምኑ ነው ብለው በቋንቋ መደበቅ የማይችሉበት ስለሆነ ልጁ ያለውን ነገር ሉዝ አድርጓል ይብን ማለት ነው። ሙስሊሞች በዚህ ልክ ነው ጭንቅላታቸው፣ በዚህ ልክ ማለት ነው።